ህዝቡ በጉጉት የሚጠብቀው ነገር ነው። ህዝቡ በቃ በርሜል ቅዱስ ጊዮርጊስ ጉዞ ተጀመረ ወይም ጠበሉ አገልግሎት መስጠት ጀመረ የሚለውን ነገር በቃ መስማት አለበት። ህዝቡ ከዚህ የበለጠ ምንም የሚጠብቀው ነገር የለም በማለት ሁሉም ሰው የሚሄደው በምንድን ነው? በአይሮፕላን ነው። ስለዚህ የኢትዮጵያ አየር መንገድ ደግሞ ከጥምቀት በዓል ጋርም ተያይዞ ከዙ ከምርቃቱ ክብረ በዓል ጋርም ተያይዞ ቀድመው ትኬት የሚቆርጡ ሰዎች ስለሚኖሩ ቀድመን ምዝገባችንን እስከ ጥር 5 ድረስ እኛ እናጠናቀቃለን ማለት ነው። ዛሬ በደንብ አድርገን ልናብራራው የምንችለው ነገር ምንድነው? ስለ ቀጣይ ጉዞ ደብዳቤውም የሚገልጽ ነገር የለውም። ለሚዲያዎች ለጉዞ ማህበራቶች ይሄው ደብዳቤውን እንለጥፍላችኋለን። የተሰጠው መግለጫው በወቅቱ በለቱ በርሜል ቅዱስ ጊዮርጊስና ምርት ደለጎ ገባሪት ኃይል ቅዱስ ኪዳነ ምሕረትን መለየት አይቻልም። በርሜል ቅዱስ ጊዮርጊስ የሄደ ሰው ሁሉ ኪዳነ ምሕረት ላይ ሄዶ ሳይጠመቅ በግልም ሆነ በማህበር ጠበሉ ከታወቀበት ጊዜ ጀምሮ ተከታታይ 8 ወር ጠበሉ ክፍት ሆኖ አገልግሎት እየሰጠ ቢሆንም ሀገረ ስብከቱ የሰጠው መመሪያ ግን ወደ ቦታው የትኛው ማህበር ጉዞ እንዳያዘጋጅ ምእመናንም ቢሆኑ ቦታው ላይ ሄደው ለምንድነው እናንተ ኤልሻዳይና ተርቢኖስ ተነጋግራችሁ ተግባብታችሁ ወደ ቦታው ጉዞ ማታደርጉልን አንሰብስክራይብ የማድረግ ዘመቻ ሁላ እናደርጋለን ሲሉ የነበሩ ሰዎች ነበሩ። በኤልሻዳይና በተርቢኖስ አይደለም በርሜል ጊዮርጊስ የሚተዳደረውም የሚመራው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ከዚህ በፊት እንደምናደርገው የጉዞ መረጃዎችን ለእናንተ ልናደርስ ከወንድማችን ከአላየ ጋር ኤልሻዳይ ኦርቶዶክሳዊ ሚዲያ ስቱዲዮ እንገኛለን። በመጀመሪያ እንኳን ደስ ያላችሁ። እንግዲህ ከዚህ በፊት ወንድማችን ባለፉት ጥቂት ቀናቶች አላየ አዲስ የምስራች ዜናን ለእናንተ አብስሮላችሁ ነበረ። ዛሬም እንግዲህ የሱን በተለይ ደግሞ የአሸዋ ማዶ ታምረኛው ጠበል በርሜል ቅዱስ ጊዮርጊስን የጉዞ መርሃ ግብርን በተመለከተ አጠር ያለ መልእክት ለእናንተ ልናስተላልፍ ስቱዲዮ ተገኝተናል። ይሄንን ቪዲዮ ስትጀምሩ ላይክ፣ ሼር በማድረግ ለብዙ ሰዎች እንድታደርሱልን ከወዲሁ እንጋብዛችኋለን። ወንድማችን አላየ ከዚህ በፊት እንግዲህ ባለፉት ዓመታት 2017 ዓ.ም በተለይ የጉዞ መርሃ ግብር እሁድ እናቀርብ ነበርና የዚህ አይነት የጉዞ መርሃ ግብር እንግዲህ ለየት ያለ ነው ያሁኑ። ምክንያቱም አንደኛ የቅዱስ ጊዮርጊስ ቤተክርስቲያኑ የሚመረቅበት ትልቅ የንግስ በዓልን በማስመልከት ነው ይሄን ጉዞ የተዘጋጀ ነው። አዳዲስ ነገሮችን ባንተ በኩል ስላሉ እስኪ የጉዞውን ዝግጅትና ባለፈ አንተ ከሰጠኸው የምስራች ቀጥሎ ብዙ ሰዎች እየደወሉ ብዙ ሰዎችም እየተመዘገቡ እንዲሁም ደግሞ የደስታቸውን እየገለጹ ይገኛሉና እስኪ የጉዞ ማብራሪያ ብታካፍለን ወንድማችን አላየ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን። በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። እንኳን ደስ አላችሁ ማለት እፈልጋለሁ። በድጋሚ በባለፈው እንግዲህ በዶርቃና በኤልሻዳይ ኦርቶዶክሳዊ ሚዲያ የ10 ደቂቃ አጭር መግለጫ ወደ እናንተ አድርሻችሁ ነበረ። ያንንም እንግዲህ ብቻዬን ነው መልእክቱን ያስተላለፍኩት። ያው አንተም ቅርብ ቦታ ስላልነበርክ በአስቸኳይ ያንን ነገር ስንሰማ ይሄ ህዝቡ የሚጠብቀው ነገር ነው። ህዝቡ በጉጉት የሚጠብቀው ነገር ነው። ህዝቡ በቃ በርሜል ቅዱስ ጊዮርጊስ ጉዞ ተጀመረ ወይም ጠበሉ አገልግሎት መስጠት ጀመረ የሚለውን ነገር በቃ መስማት አለበት። ህዝቡ ከዚህ የበለጠ ምንም የሚጠብቀው ነገር የለም በማለት መረጃውን ባጭሩ ብቻዬን ነው ያደረስኳቸው። ዛሬ ደግሞ ስለ ጉዟችንና ቦታው ላይ ስለሚሰጠው አገልግሎት አጠቃላይ በቂ የሆነ መረጃ ሁለታችን ከዚህ በፊት እንደምናቀርበው የጉዞ መረጃ አብራርተን መግለጫ ልንሰጥበት ተገናኝተናል ማለት ነው። ሱም እንግዲህ በርሜል ቅዱስ ጊዮርጊስ ከተዘጋበት ወይም አገልግሎት መስጠት ከተቋረጠበት ጊዜ ጀምሮ ከመጋቢት 30 2017 ዓ.ም አሁን እስካለንበት እስከ ጥቅምት 10 ድረስ 2018 ዓ.ም ለ8 ወር ያክል ምንም አይነት ጉዞ ሳናደርግ ታግዶ ነበር የቆየው። ይሄም ለብዙዎቻችን ለኛም የመዳን ቀናቸውን ለሚጠባበቁ እህቶች ወንድሞች በሀገር ውስጥና ከሀገር ውጭ ሆነው ምን አዲስ ነገር አለ እያሉ በየሚዲያው በቃ ሲፈልጉ አዲስ ነገር ነው ሰው የሚለቀቀውን ፕሮግራም ሳይሆን ስለ በርሜል ቅዱስ ጊዮርጊስ ዛሬ ምን ተባለ የሚለውን ነገር በየሚዲያው ዳሰሳ የሚያደርጉ እህቶች ወንድሞች በውስጥ መስመር የሚያወሩን የሚጽፉልን የሚደውሉልን ስለነበሩ ይሄ የብዙዎች ጉጉት ስለሆነ ከዚህ በላይ የሚያስደስት ነገር የለም። እሱም እንግዲህ 2018 ጥር 18 ቀን የታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን ህንጻ ቤተክርስቲያኑ ተጠናቆ ታቦተ ሕጉ
ሐምሌ 7 ቀን ከነበረበት መቃኞ ቆርቆሮ በቆርቆሮ ቤተክርስቲያን ውስጥ ወደ አዲሱ ቤተክርስቲያን ተዛውሮ ገብቶ ነበር። ነገር ግን ያው ምርቃት ስላልተመረቀ ቡራኬ ስላልተሰጠበት በቦታው ላይ ከነበረው ችግር አንጻር ስለሆነ ታቦተ ሕጉ ከነበረበት መቃኞ ቤተክርስቲያን ወጥቶ ወደ አዲሱ ቤተክርስቲያን የገባው። ስለዚህ የሚቀጥለው አሁን የፊታችን ጥር 18 ቀን ሊቃውንተ ቤተክርስቲያን በተገኙበት ብፁዓን አበው ሊቃነ ጳጳሳት በተገኙበት የሀገረ ስብከትና የወረዳ ቤተ ክህነት የተለያዩ የጎረቤት እና የአካባቢ በወረዳው የሚገኙ አጥቢያ ቤተክርስቲያኖች ሊቃውንተ ቤተክርስቲያን በሚገኙበት በድምቀት ነው የሚከበረው። ክብረ በዓሉ እጥፍ ድርብ ነው። አንደኛው ሰባራዝሙ ለቅዱስ ጊዮርጊስ ጥር 18 በየዓመቱ ታቦት ወጥቶ ይከበራል። ሁለተኛው ደግሞ የቅዱስ ጊዮርጊስ ሕንፃ ቤተክርስቲያን የሚመረቅበት ዕለት ነው። ሶስተኛው ደግሞ ለ8 ወር ተቋርጦ የነበረው የጉዞ አገልግሎት ወደዛ ቦታ ተጀምሮ አገልግሎት የሚሰጥበት ዕለት ነው። እንግዲህ ይህንን እጥፍ ድርብ የሆነ በዓል ለማክበር ከሀገር ውስጥና ከሀገር ውጭ የሚገኙ ኦርቶዶክሳውያን ቀድመው ዝግጅት እንዲያደርጉ ቀደም ሲል መግለጫ ተሰጥቷል ማለት ነው። ዛሬ በደንብ አድርገን ልናብራራው የምንችለው ነገር ምንድን ነው? ስለ ቀጣይ ጉዞ ደብዳቤውም የሚገልጽ ነገር የለውም። ለሚዲያዎች፣ ለጉዞ ማህበራቶች ይሄው ደብዳቤውን እንለጥፍላችኋለን። የተሰጠው መግለጫው በወቅቱ በዕለቱ ሰበካ ጉባኤው ቤተክርስቲያኑ መመረቅ ስላለበት ሰበካ ጉባኤው በጻፈው ደብዳቤ መሰረት ሀገረ ስብከቱ በዕለቱ ብቻ ነው። በዕለቱ ከዚህ በፊት የጉዞ ፍቃድ ተሰጥቷቸው የነበሩ ማህበራቶች ለዚህ ክብረ በዓል ሁሉም ሰው ቅስቀሳ ተደርጎለት ወደ ቦታው እንዲመጣና ክብረ በዓሉን አክብሮ በመጡበት አጋጣሚ ጠበል ተጠምቀው እንዲሄዱ ነው ቅስቀሳ የሚደረገው ማለት ነው። ስለዚህ ለኛም ለሌላ አጋር ወንድሞቻችን ለሌላ መንፈሳዊ ፕሮግራም ለሚሰሩ ሚዲያዎች ጭምር ቅስቀሳ እንዲያደርጉ ነው ጥሪ የተደረገው። ከዛ በኋላ ለቀጣዩ የሚያትትና የሚገልጽ ነገር የለውም። ስለዚህ አሁን እኛም በቀጣይ ሁለተኛ የጉዞ ፕሮግራማችን ሶስተኛ የጉዞ ፕሮግራማችንን ማሳወቅ አንችልም። በሀገር ውስጥም ከሀገር ውጭም የሚገኙ ኦርቶዶክሳውያን በዚህ ክብረ በዓል ላይ ተገኝተው እኛም ይህንን አጋጣሚ ተጠቅመን ምቹ የጉዞ ፕሮግራም ነው ያዘጋጀነው። ለምሳሌ በኢትዮጵያ አቆጣጠር ከጥር 15 እስከ ጥር 27 ድረስ የሚቆይ ለ12 ቀን ቆይታ አድርገን 7 ቀን ተጠምቀን የምንመለስበት ሰፊ ጊዜ ሰጥተን ነው ጉዞውን ያዘጋጀነው ማለት ነው። ወይም ደግሞ በፈረንጆች አቆጣጠር ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ ለ12 ቀን ቆይታ አድርገን 7 ቀን ተጠምቀን በዚህ ቆይታችን ላይ እናታችን ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት ላይ ብዙ ሰዎች እየዳኑ ያሉበት ቦታ ነው። ጠበሉ ተመሳሳይ ነው፣ ሁሉም ያውቁታል። በርሜል ቅዱስ ጊዮርጊስና ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረትን መለየት አይቻልም። በርሜል ቅዱስ ጊዮርጊስ የሄደ ሰው ሁሉ ኪዳነ ምሕረት ላይ ሄዶ ሳይጠመቅ በግልም ሆነ በማህበር ጠበሉ ከታወቀበት ጊዜ ጀምሮ አይታወቅም ማለት ነው። ስለዚህ ሁሉም ሰው ሄዶ ተጠምቆ ነው የሚመጣው። ታዲያ እዚህ ቦታ ላይ በእናታችን በኪዳነ ምሕረት ጠበል ከካንሰር፣ ከኤችአይቪ፣ ከኩላሊት፣ ከጨጓራ፣ ከጉበት፣ ከደም ማነስ፣ ከደም ግፊት፣ ከዲስክ መንሸራተት ከተለያየ በሽታ ብዙዎች ድነው እዚህ ሚዲያ ላይም በተለያዩ መንፈሳዊ ሚዲያዎች ላይም እየመሰከሩ ነው የሚገኘው ስለ ኪዳነ ምሕረት ገቢረ ተአምር ማለት ነው። ስለዚህ ሁለቱም ቦታዎች ላይ ሄደን ከነዚህ ከ12ቱ ቀን ቆይታችን ከ7ቱ ቀን ጥምቀታችን መካከል እንደተለመደው አንድ ቀን ኪዳነ ምሕረት ላይ ሄደን ተጠምቀን እንመለሳለን። በቦታው ላይ ደግሞ 2 ቀንም 3 ቀንም እጠመቃለሁ የሚል ሰው እዛው ቆይታ አድርጎ እየተመላለሰም ሆነ እዛው ቦታው ላይ ቆይታ አድርጎም ሆነ ተጠምቆ መመለስ ይችላል ኪዳነ ምሕረት ላይ ማለት ነው። ስለዚህ በዚህ ጉዞ ላይ ለመመዝገብና አብሮ ለመጓዝ ያለን ጊዜ አጭር ነው። ምክንያቱም ፊታችን የገና በዓል ነው ያለው፣ ከዛ የጥምቀት በዓል ነው ያለው። እንዲሁም ደግሞ በግልም ይሁን በማህበርም ይሁን የተለያዩ ማህበራቶች የበርሜል ቅዱስ ጊዮርጊስን ምርቃት ሲያስቡ ብዙ ሰው ጉዞ ማዘጋጀት ይፈልጋል፣ ብዙ ሰው ደግሞ በግል መሄድ ይፈልጋል። ስለዚህ ሁሉም ሰው የሚሄደው በምንድን ነው? በአይሮፕላን ነው። ስለዚህ የኢትዮጵያ አየር መንገድ ደግሞ ከጥምቀት በዓል ጋርም ተያይዞ ከዙ ከምርቃቱ ክብረ በዓል ጋርም ተያይዞ ቀድመው ትኬት የሚቆርጡ ሰዎች ስለሚኖሩ ቀድመን ምዝገባችንን እስከ ጥር 5 ድረስ እኛ እናጠናቅቃለን ማለት ነው። ከወዲሁ ከሀገር ውስጥም ከሀገር ውጭም ያሉ ሰዎች ለጉዞ የሚያስፈልጋቸውን ቅድመ ሁኔታ የማሟላት ግዴታ ይኖርባቸዋል ብዬ ማሳሰብና መግለጽ እፈልጋለሁ። አንደኛው ምንድን ነው? ቀድሞ እኛ ጋር ትኬት መቁረጥ፣ ሁለተኛው ንስሐ መግባት፣ ሶስተኛው ከሀገር ውስጥም ይሁን ከሀገር ውጭ ያሉ ሰዎች ወደ ኢትዮጵያ በተለይ ከውጭ ሀገር ያሉ ሰዎች ወደ ኢትዮጵያ የሚገቡበትን ትኬት ቆርጠው መዘጋጀት፣ በሶስተኛ ደረጃ ለጉዞ የሚያስፈልጋቸው ምንጣፍ፣ መታወቂያ፣ የሚለበስ የሌለ ልብስ፣ መቀየሪያ ልብስ እና እንደዚሁም ደግሞ ክብረ በዓሉን ለማክበር
ቦታው ላይ የሚቆርቡ እናቶች ሊኖሩ ይችላሉ። ስጋ ወደሙን መቀበል የሚፈልጉ እህቶችም ወንድሞችም ሊኖሩ ይችላሉ። እነዛን ልብሶች በማዘጋጀት ለጉዞው ዝግጅት ቢያደርጉ ቦታው ላይ ሲሄዱ አሁን በተለይ ከክብረ በዓሉ ጋር ተያይዞ እዛ ቦታ ላይ ሲኬድ ንስሐ መግባት እንደ ቅድመ ዝግጅትና እንደ መስፈርት የሚቀመጥ ነገር ተደርጎ ስለሚገለጽ እዛ ቦታ ላይ ሄደው አባቶችን ከመፈለግ ንስሐ አልገባውም ብሎ ከመጨናነቅ ሰፊ ጊዜ ስለሆነ ያላቸው ምእመናኖች ባሉበት ቦታ ሆነው በየአጥቢያ ቤተክርስቲያናቸው ንስሐ በመግባት ራሳቸውን ለስጋ ወደሙም እዛ ሄደው ለመጠመቅም ዝግጁ ቢያደርጉ ከዛ ባሻገር በቀጣይ ሀገረ ስብከቱ በሚሰጠው መመሪያ ነው የጉዞ ማህበራቶች የሚመሩት። ምክንያቱም እኔ ሄዳለሁ ብሎ ተነስቶ በማንኛውም ጊዜ እንደስከዛሬው ፕሮግራም ካለ ቀጣይ አገልግሎት ካለ በራሳችን መብት በሳምንት 2 ጊዜ በ15 ቀን 3 ጊዜ የምናዘጋጅበት ፕሮግራም ላይኖር ይችላል። የጉዞም ቀጣይነት እንደሚታወቀው እንግዲህ ቦታው ላይ በዚህ ጉዞ ምንም አይነት ነገር ካልተፈጠረ የጤና ቢሮ አካላቶች እዛው አሉ። ሀገረ ስብከቱ እዛው ቦታ ላይ ይገኛል። ለምርቃቱ ወረዳ ቤተ ክህነቱ ይገኛል። ለዚህ ክብረ በዓል ለማክበር ምእመናን ከሀገር ውስጥና ከሀገር ውጭ ወደ ቦታው ይሄዳሉ። ምንም ነገር ካልተፈጠረ ማለት ቀድሞ የነበረው በሽታ እስካሁን ድረስ ምልክት እያሳየና ቦታው ላይ የሚገኙ ምእመናኖች በበሽታው እየተጠቁ የነበረበት ሁኔታ ነው የቆየው ማለት ነው። ለምሳሌ ከዚህ በፊት እኛ በተለያዩ ከአጋር ወንድሞቻችን ጋር ባለመግባባት ወደ ሚዲያ የወጣንባቸው የጭቅጭቅ መርሃ ግብሮች ነበሩ። ያንን አሁን ለምሳሌ ልክ በኮሜንት ለምንድነው እናንተ ኤልሻዳይና ተርቢኖስ ተነጋግራችሁ ተግባብታችሁ ወደ ቦታው ጉዞ ማታደርጉልን አንሰብስክራይብ የማድረግ ዘመቻ ሁላ እናደርጋለን ሲሉ የነበሩ ሰዎች ነበሩ። በኤልሻዳይና በተርቢኖስ አይደለም በርሜል ጊዮርጊስ የሚተዳደረውም የሚመራው። እኛ ባለመግባባት እርስ በርስ በነበረብን ችግር ልክ ሞልቶ ገፍቶ ሲወጣ ወደ ሚዲያ ወጣ ነገሩ የአደባባይ ሚስጥር ሆነ እንጂ እኛ ተነጋግረን ችግራችን የፈታ ነው መቼ ነው? ሐምሌ ነሐሴ ወር ላይ ነው። ኦሬዲ ሐምሌ ነሐሴ ወር ላይ እኛ በስምምነት በቤተ ክርስቲያን ተገናኝተን ቁጭ ብለን ተነጋግረን ተገቢ አይደለም በቃ ይሄን መተው አለብን ለቤተ ክርስቲያኒቷና ለሕዝበ ክርስቲያኑ የሚጠቅም መረጃ ነው መስጠት ያለብን። እኛ ደግሞ በጉዟችን ላይ መተጋገዝ፣ መረዳዳት፣ መደጋገፍ፣ መናበብ፣ መነጋገር አለብን ተባብለን ተነጋግረን ጨርሰን በወንድማዊ ፍቅር እየተገናኘን ስንነጋገር ነበር የነበረውን ችግር ለማስተካከል ማለት ነው። ስለዚህ ቤተክርስቲያን የምትመራው በጉዞ ማህበራት ሳይሆን በህንጻ አሰሪ ኮሚቴ፣ በአስተዳደር ጽሕፈት ቤት፣ በሰበካ ጉባኤ፣ በወረዳ ቤተ ክህነት፣ በሀገረ ስብከት፣ በሊቀ ጳጳስ ከዛም ደግሞ ሲያልፍና ሲተርፍ ከሊቀ ጳጳሱ የሚያልፍ ነገር ሲኖር ለቅዱስ ሲኖዶስ ምልዓተ ጉባኤ እስከማቅረብ ድረስ ቤተክርስቲያን የራሷን ክራይቴሪያ አሟልታ በራሷ መዋቅርና በራሷ ሰንሰለት ነው የምትመራው ማለት ነው። ስለዚህ እኛ ጉዞ የምንከፍት ጉዞ የምንዘጋ አካላቶች አይደለንም። ለቤተ ክርስቲያኒቷ ግን ካለን ዕውቅና የተነሳ ድምፅ ሆነን ልንናገር እንችላለን፣ መግለጫ ልንሰጥ እንችላለን፣ ታምራትን በምስክርነት ልናቀርብ እንችላለን። ቦታው ላይ የሚፈጠረውን መጥፎ አላስፈላጊ የሆኑ ነገሮችን ልንናገርና ልናቀርብ እንችላለን። መልካምና ደስ የሚሉ እንደዚህ አይነት ዜናዎችን ለሕዝበ ክርስቲያኑ በመግለጫ ልንሰጥ እንችላለን። ስለዚህ እኛ በቀጣይ ይሄው ደብዳቤውን ማየት ይቻላል። የተሰጠን ፈቃድ በለቱ ማለት ለምርቃቱ ብቻ የሚመጡ ምእመናኖችን ቀስቀሳ አድርገን አስተባብረን ከአጋር ወንድሞቻችን ከሌሎች መንፈሳዊ ሚዲያዎች ጋር ከሌሎች ወደ ቦታው በህጋዊነት ፍቃድ ከተሰጣቸው የጉዞ ማህበራት ጋር ይሄንን ጉዞ አስተባብረን በዓሉ በድምቀት እንዲከበር ወደ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀት ማለት ነው። ከዛ በኋላ እንግዲህ የሚኖረውን እግዚአብሔር ነው የሚያውቀው። እኛ የምናውቀው ነገር የለም። በቀጣይ ደግሞ በመነጋገር ቀጣይነቱ ታይቶ የሚሰጠን ነገር ካለ እንደዚሁ መግለጫችንን ይዘን እንመጣለን ማለት ነው። ስለዚህ ለተከታታይ 8 ወር ጠበሉ ክፍት ሆኖ አገልግሎት እየሰጠ ቢሆንም ሀገረ ስብከቱ የሰጠው መመሪያ ግን ወደ ቦታው የትኛውም ማህበር ጉዞ እንዳያዘጋጅ ምእመናንም ቢሆኑ ቦታው ላይ ሄደው በዚህ የህመሙ ሰለባና ተጠቂ እንዳይሆኑ ባሉበት ቦታ ሆነው እየጸለዩ ባሉበት ቦታ ሆነው ይህንን መልካም ዜና እስከሚነገራቸው ድረስ እንዲጠብቁ ነው። አንዳንድ ሰዎች በግላችን እየሄድን ነው ተጠምቀን መጥተናል የሚሉ ሰዎች ነበሩ። በዙ አጋጣሚም ደግሞ የጉዞ ደላሎችም ነበሩ። ነይ በኔ እሸኝሻለሁ አብሮ እስከ ባህር ዳር ድረስ ትኬት ቆርጦ እስከ መሄድ ወጪን ሸፍኝልኝና እኔ ላድርስሽ፣ ይሄን ያህል ክፈልና እኔ ላድርስህ እያሉ ደለጎ ከተማ ድረስ
በመኪና ትራንስፖርት ከባህር ዳር ደለጎ ድረስ ወስደው ደለጎ ላይ ሲደርሱ ከዚህ በኋላ ብንሄድ ስለምንታወቅ ልንያዝ እንችላለን በሚል ስጋቻና ፍራቻ ህዝቡን በባጃጅ እየሸኙ ከደለጎ ሲመለሱ የነበሩ ሰዎችም ነበሩ። በየጥላው ስር በየዛፉ ስር ሆነው ደግሞ ልክ እኛና ሌሎች ማህበራቶች እንዳልተግባባንና ከዚህ በኋላ የኛ ጉዳይ እንዳከተመ እንዳበቃለት አድርገውም ወደ ቦታው ጉዞ ማዘጋጀት እንደማንችል ዘንድሮ ወደ በርሜል ቅዱስ ጊዮርጊስ በጉዞ ማህበራት ጉዞ አይጀመርም እያሉ በራሳቸው ቲክታክ ፕላትፎርም እና ባገኙት አጋጣሚ በግል የሚደውሉላቸውን ሰዎች ቴሌግራም ግሩፕ ክሬት በማድረግ ሰዎችን በማደራጀት ቤተክርስቲያኗ የማታውቃቸው ፍቃድ ያልተሰጣቸው ሀገረ ስብከቱ የማያውቃቸው ሀገረ ስብከቱን ጭምር ሙልጭ አድርገው የሚሳደቡ የራሳቸውን ጥቅምና ክብር ብቻ የሚያስጠብቁ የሚዲያ ባለሙያዎችንም አይተናል። ስለዚህ ያ ምንድነው ይሄ የድልልና አለ አይደለ በህገ ወጥ መንገድ ከሀገር ወደ ሀገር ሰዎችን እንደሚያዘዋውሩ ህገ ወጥ የጉዞ ዝውውር ማለት ነው። ምክንያቱም ሀገረ ስብከቱ እውቅና የሰጣቸው ማህበራቶች አንድም ቀን ጉዞ አዘጋጅተው ወደ ቦታው ሄደው ስለማያውቁ ቤተክርስቲያኒቷም እንደዛ አይነት ጥሪ ስላላቀረበች፣ ስለዚህ እኛ ቤተክርስቲያኒቷ ከምእመናኑ እኩል የጋራችን እንጂ እኛ የምናዝባት የምንናዝዝባት በቤተክርስቲያኒቷ ምንም አይነት የሥራና የስልጣን ድርሻ የለንም። ምእመናን ይህንን በደንብ መረዳት አለባቸው። በጉዞ ማህበራት አይደለም የተቋረጠው፣ ቦታው ላይ በነበረ ችግር ነው። ቦታው ላይ ጤና ቢሮ አለ፣ ሀገረ ስብከቱ ክትትል እያደረገ ነበረ፣ ወረዳ ቤተ ክህነቱ ክትትል እያደረገ ነበረ። ከአቅም በላይ ስለሆነ ነው ተቋርጦ የነበረው። አሁን ላይ ግን እግዚአብሔር ይመስገን ከደብረ ሊባኖስ ከአቡነ ሀብተ ማርያም የሚሄዱ አባቶች ነበሩ። እንደ ሃይማኖታዊ ስርዓት በቦታው ላይ የጻድቁ አባታችን የአቡነ ሀብተ ማርያም ቃል ኪዳን ማጥንታቸውን አጥነው አባቶችም ጸሎት ሲያደርጉ ቆይተው በሽታው ክትትል ተደርጎ አሁን ላይ ጠፍቷል በሚባልበት ሁኔታ ጠፍቷል በሚባል ደረጃ ነው ያለው። ቦታው ላይም ደግሞ አሁን ካህናት አባቶች፣ ዲያቆናቶች፣ ማህበረ ምእመናኑ አካባቢው ላይ ያለው እንዳጠቃላይ ለዚህ ምርቃት ቅድመ ዝግጅት በማድረግ አካባቢው እንዲጸዳ፣ ደረቅ ቆሻሻ እንዲቃጠል፣ የተለያዩ ቅድመ ሁኔታዎች እንዲደረጉ ውጣ ውረድና ጥረት ዝግጅት ላይ ነው ያሉት። ይህንንም ደግሞ ባለን መረጃ እስከ ምርቃቱ ድረስ መስተካከልና መጽዳት ያለባቸው ነገሮች ተስተካክለው ጸድተው ለምእመናኑ ምቹ የሆነ አገልግሎት እንዲሰጥ ዝግጅታችንን ጨርሰናል ብለው ለሀገረ ስብከቱ በደብዳቤ ሰበካ ጉባኤው አሳውቆ ሰበካ ጉባኤው ደግሞ ለማህበራትና ለሚዲያ ይሄው ደብዳቤ ሰጥቷል። ስለዚህ በሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያኖች ሲቋረጥ አይደለም በምን ተቋረጠ እንዴት ተቋረጠ እኔ ትኬት ቆርጬ ነበር እኔ ልመጣ ነበር መባል ያለበት። በቃ የመዳን ቀን ዛሬ ነው፣ ዛሬ ይምጡ። ሰፊ የሆነ የመምጫ ጊዜ አላቸው። ስራ የሚያስፈቅዱበት፣ ትኬት የሚቆርጡበት፣ የስራ ሁኔታቸውን አመቻችተው ደሞዝ ተቀብለው ትኬት የሚቆርጡበት ጊዜ አላቸው። ይሄን መልእክት ከሰሙ ጊዜ ጀምሮ ትኬት ቆርጠው ከኛ ጋር ባይሆንም በሚፈልጉት አጋጣሚ ወደ ቦታው ሄደው በረከት እንዲያገኙ ነው የምንፈልገው እኛ። ስለዚህ ይሄ በሀገር ውስጥም ከሀገር ውጭ መሆናችሁ ስትጠይቁን ለነበራችሁ ኦርቶዶክሳውያን ደስ የሚል ልብን የሚያሞቅ ብዙዎች እንደው አይተህ ከሆነ ኮሜንት ላይ እያሉ ነው የሚጽፉት። ቮይስ ሪከርድም ሲያስቀምጡልኝ ብዙ እህቶች ወንድሞች ካላቸው ጉጉት የተነሳ በቃ በልልታ ነው ሲገልጹ የነበረውና እህቶች ወንድሞቼ እንኳን ደስ አላችሁ ማለት በድጋሚ ይፈልጋለሁ። በአንተ በኩል የሚገለጹ ነገሮችን ደግሞ ጨምርበትና አጠር ያለ ማብራሪያ ሰፋ ያለ ሐሳብ የያዘ መልእክት ነው ብዬ አስባለሁ። መልካም እንግዲህ አብዛኛውን ነገሮች አንስታቸዋል። ለጉዞ የሚያስፈልጉ ነገሮች ያው አምና ስንገልጻቸው የነበሩ ነገሮች ናቸው። ምናልባት አዳዲስ ሰዎች ከዚህ በፊት ወደዛ ቦታ ጉዞ አድርጋችሁ የማታውቁ ትኬቱን ለመቁረጥ ከኛ ጋር ጉዞውን ለማድረግ የመጀመሪያው ሀገር ውስጥ ከሆናችሁ መንጃ ፍቃድ፣ መታወቂያ አሊያም ፓስፖርት ከሶስት አንዱ ያስፈልጋችኋል። ከዛ ውጭ ደግሞ ከውጭ ያላችሁ ፓስፖርታችሁን በመላክ በቀጥታ በቴሌግራም፣ በዋትስአፕ፣ በኢሞ በዚህ በቪዲዮ ስር በምታገኟቸው ስልክ ቁጥሮች በጠቅላላ ማለት ነው በመደወል ተመዝግባችሁ ከኛ ጋር ጉዞ እንድታደርጉ ከወዲሁ ጥሪያችንን እናስተላልፍ የምንፈልገው። አድራሻችን ደግሞ ያው ከዚህ በፊት ስናደርገው የነበረው መገናኛ ማራቶን ህንፃ 6ኛ ፎቅ ቢሮ ቁጥር 603 ላይ እንገኛለን። በአካል መምጣት ትችላላችሁ፣ በስልክም በመደወል መምጣትም ትችላላችሁ ማለት ነው። መመዝገብ ትችላላችሁ ማለት ነው። እንግዲህ በአንተ በኩል ቀር የምትለውን ሀሳብ ካለ አስተላልፍና ፕሮግራማችንን ጨርሳለሁ እንደሚያለኝ። መልካም። በዚሁ አጋጣሚ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ታህሳስ 24 መነሻ ታህሳስ 27 መመለሻ
ወደ ይርጋለም ቅድስት አርሴማ ጉዞ እየመዘገብን ነው። ከሀገር ውስጥና ከሀገር ውጭ መጥታችሁ ይሄን ጉዞ ፕሮግራም አድርጋችሁ እየተጠባበቃችሁ ያላችሁ ካላችሁ ለበርሜል ጊዮርጊስም ቀድማችሁ የመጣችሁ ካላችሁ ወደ ሌላ ገዳምም ፕሮግራም ኖሯችሁ ለሱባኤ የመጣችሁ እህቶች ወንድሞች ካላችሁ ከኛ ጋር ይርጋለም ቅድስት አርሴማ ሄዳችሁ የ3 ቀን የጠበል የሱባኤ ያርምሞ የጸሎት መርሃ ግብር ስለሆነ ይህንን ታላቅ በረከት እንድትካፈሉ ቀድማችሁ በመመዝገብ ከኛ ጋር እንድትጓዙ ማሳሰብ እወዳለሁ። ሌላኛው ያው ጥር 5 መጨረሻ ምዝገባ የተደረገበት ምክንያት ምንድነው? አየር መንገዱ አምናኛ ከመጋቢት 30 2017 ዓ.ም ጀምሮ ጉዞ ካቆምን ወዲህ ወደ 3 ጊዜ የዋጋ ማሻሻያ አድርጓል። እንዲሁም ደግሞ ሀገራችን ኢትዮጵያም ላይ ደግሞ ያሉ መኪናዎች ያው በነዳጅ ስለሆነ የሚሰሩት የነዳጁ ሁኔታ 2-3 ጊዜ ጭማሪ አሳይቷል። የመኪና የፕሌን የትኬት ታሪፍ ከፍተኛ ጭማሪ ስላሳየ ስለዚህ አሁንም እኛ በተወሰነ መንገድ የዋጋ ማሻሻያ አድርገን ነው እየቆረጥን ያለ ነው። ግን ቀኑ እየቀረበ ሲመጣ ደግሞ ከኢኮኖሚ ክላስ ወደ ቢዝነስ ክላስ እየተቀየረ ሲመጣ ለህዝበ ክርስቲያኑም ለኛም ቦታ የመገኘት እድሉም ጠባብ ስለሚሆን የዋጋ ብቻ ሳይሆን ትኬት ከሞላ በዛ ቀን በረራ ማድረግ ካልተቻለና ቀድሞ ከሞላ እኛም ስለምንቸገር ፕሮግራም አድርገው የሚመጡ ሰዎችም የጉዞ መተጓጎል ስለሚገጥማቸው ቀድመው መመዝገብ ይመከራል። በእኛ በኩል በ0941 16 16 16 በ0943 12 12 12 በ0965 45 45 45 በ0906 78 78 78 እንዲሁም በተጨማሪ ስልኮቻችን በመደወል ቀድማችሁ እንድትመዘገቡ እናሳስባለን። መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በአካል መምጣትና ትኬት መቁረጥ ትችላላችሁ። እንግዲህ በእኔ በኩል ሁሉንም ነገር መናገር ያለብኝን ነገርና ለተጓዦች ይጠቅማል አስፈላጊ ነው ብዬ ያሰብኩትን ነገር የገለጽኩ ይመስለኛል። ከዚህ በመቀጠል ደግሞ እንግዲህ ከሌሎች አጋር ወንድሞቻችን ጋር እየተነጋገርን እኛ ብቻ እንሂድ የምንልበት ምንም አይነት አጋጣሚ አይኖርም። ሀገረ ስብከቱ ቤተክርስቲያኒቷ ያመነችባቸውና ፍቃድ የሰጠቻቸው አካላቶች ጉዞ ማጓጓዝ ስለሚችሉ ከነሱ ጋር ደግሞ እኛ ምንም አይነት ተቃራኒ ሐሳብ እንደሌለን ቅሬታም እንደሌለን እጅ ለእጅ ተጨባብጠን ወንድማዊ ፍቅራችንን ለምእመናኑ የምንገልጽበትን ቪዲዮ በቀጣይ ይዘን እንመጣለን ማለት ነው። ስለነበረን ቆይታ ስላዳመጣችሁን ከኛ ጋርም ስለነበራችሁ እጅግ አድርገን እናመሰግናለን። ይሄንን በጉጉት ሲጠብቁ ለነበሩ ኦርቶዶክሳውያን ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቻናላችን እንዲመጡ አዳዲስ ቤተሰብን አቅፈን እንድንይዝና አዳዲስ ምእመናንን ወደ ሚዲያችን እንድትጋብዙልን እናሳስባለን። ሁላችሁም በያላችሁበት ቸር ሰንብቱ። እንግዲህ ከወንድማችን ካላየ ጋር የጉዞ መረጃ ለእናንተ ስናቀርብላችሁ ቆይተናል። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ድረስ ቸር ሰንብቱ። ሰላም ያገናኛል።